ክብር ሁሉ ለጌታ ለኢየሱስ ሲሆን ምዕራፍ 31 እስከ 33 ያለውን ነው ዛሬ የምናየው። ምዕራፍ 31 ቁጥር 1 ላይ ሲጀምር ቁጥር 1 ላይ ከመጀመሩ በፊት ምዕራፍ 32 ላይ በጣም የሚገርም በጣም አስደናቂ የሆነ የፋሲካ በዓልን ሲያደርጉ ተመልክተናል ትላንትና ከፓስተር ዳንኤል ጋርና ከንጉሱ ከሰለሞን በኋላ እንደዚህ ያለ ፋሲካ ተደርጎ አያቅም ነው የሚለውና በጣም የሚገርም ታላቅ የሆነ ፋሲካ 7 ቀን አስበው 14 ቀን አድርገው ታላቅ ልግስና የንጉሱ ልግስና የሌዋውያንና የካህናት ልግስና የአመራሮች በቃ በሚገርም ሁኔታ የተደረገ እግዚአብሔር የከበረበት እግዚአብሔር የተመለከበት እግዚአብሔር ከፍ ያለበት በቃ እግዚአብሔር ደስ ያለበት እግዚአብሔር የተደሰተበትን አምልኮ አይተን ነው ከዛ በኋላ ወደ ምዕራፍ 31 የመጣ ነውና ህዝቡ ፋሲካን ከፈጸመ በኋላ ወደ የቤታቸው አልነበረም ሄደው። እንደምታስታውሱት ንጉሱ ሕዝቅያስ ደብዳቤ ጽፎ ከእስራኤል የመጡ ነገዶች ነበሩ። ከእስራኤል የመጡት በዋናነት ኤፍሬምና ምናሴ መጥተው ነበረ። ይሁዳና ቢንያም ደግሞ እዛው ያሉ ናቸው። ይህንን ታላቅ ስርዓት በኢየሩሳሌም ሲካፈሉ ቆይተው መጨረሻ ላይ በቃ 14ኛው ቀን ላይ ዲስሚስ ሲያደርጋቸው ንጉሱ ወደ የቤታቸው አልነበረም የሄዱት። በጣም ነበር ሲገርመኝ የነበረው ይህንን ቃል ሳነብ። በቀጥታ የሄዱት ሲያመልኳቸው የነበሩት ሐውልቶች ጋር፣ ሲንከባከቧቸው ሲሰግዱላቸው የነበሩት ጣዖታት ጋር በቀጥታ የማምለኪያ አጸዶች ጋር ሄዱና ቆራረጧቸው፣ ሐውልቶቹን ሰባበሩ ይላል። ክብር ለእግዚአብሔር ይሁን። ከይሁዳ ከቢንያም ከኤፍሬም ከምናሴ በጣም ደግሞ የገረመኝ እዚሁ ያመለኩበት አካባቢ ላይ የነበረውን አትሞስፌር እዛ ጋር ተሳታፊ ስትሆኑ አንደርስታንድ ማድረግ ከባድ አይደለም አይደል? ሙቀት አለ፣ ከባድ የሆነ የእግዚአብሔር መገኘት አለ። ከዛ ሁሉ ደግሞ ሄደው በቤታቸው በኤፍሬምና በምናሴ ተመልሰው እንደገና የይሁዳው ሳይበቃቸው በጣም የገረሙኝ ሲጀምር በይሁዳ የነበሩትን አጸዶች ለመቁረጥ መብት የላቸውም እኮ ሊባሉ ይችሉ ነበር። አብረው ከይሁዳ ሰዎችና ከእስራኤል ከኢየሩሳሌምና ከቢንያም ሰዎች ጋር አንድ ላይ በይሁዳና በቢንያም የነበሩትን አጸዶችና ማምለኪያዎች ቆራረጡ ይላል። ከዛ ደግሞ ቀጥለው ወደ ቤታቸው ቀጥታ ሳይገቡ እንደገና በሀገራቸው በኤፍሬምና ምናሴ የሚገኙ የማምለኪያ አጸዶችን ሲቆራርጡና ለእግዚአብሔር የተመቻቸ የአምልኮ ምቹ ሁኔታን ሲፈጥሩ እናያለንና እውነተኛ ተሐድሶ ወይም ሪቫይቫል የምንለው ከመጣ በኋላ ወዴት ነው የሚመራን? በቃ ፕራክቲካል ወደሆነ ነገር ነው የሚመራን። በቃ ተሟሙቀን ብቻ አንዳንድ ጊዜ አይዶ ነው። አሁን ትንሽ እየቀራ ነው። ትልልቅ ኮንፈረንሶች እኔ ቆየት ብያለሁ በጌታ ቤትና ትልልቅ ኮንፈረንሶች ይደረጋሉ። እኔ የአዋሳ ልጅ ነኝ፣ ቲጂ የለችም። የአዋሳ ልጅ ነኝ እኔ ትልልቅ ኮንፈረንሶች ይደረጋሉ ምናምን። ከዛ የሚገርም ነገር ነው የሚሆነው በዛ በኮንፈረንሱ አካባቢ ላይ እና እሱ ነገር ለረጅም ጊዜ ይዘልቃል ይቀጥላል ወይ ስትሉኝ እርግጠኛ አይደለሁም። ፐርሰናሊ በእኔ ህይወት አልነበረም እንደዛ። ያን ወቅት ላይ የሚኖረው መጋጋል፣ ያን ወቅት ላይ የሚኖረው መንፈሳዊነት ረጅም ጊዜ የመውሰድ የጸሎት ጊዜ ምናምን እስከ ረጅም ጊዜ አይዘልቅም። ፐርሰናሊ በእኔ በኩል ግን የብዙዎቻችን ህይወትም ይመስለኛል፣ ጓደኞቼንም ስለማውቃቸው አብዛኛው ያው ይመስለኛል እንደዛና እውነተኛ የሆነ ግን ተሐድሶ ሲመጣ እኔ ምዕራፍ 30 ላይ ያየነው አምልኮና የነበረው ነገር እውነተኛ አምልኮ ለማለት የሚያስደፍረኝ አንደኛ እግዚአብሔር በዛ ነገር ተደሰተ ይላል። ህዝቡም ሁሉ እጅግ ተደሰቱ ይላል። ከሰለሞን ጀምሮ እንደዚህ ያለ ነገር ተደርጎ አያውቅም ይለናል። የእግዚአብሔር ቃል ስለሆነ በሙሉ ኦቶሪቲ እናምነዋለንና እውነተኛ ተሐድሶ እዛ ጋር ስለተደረገ ወደ ተግባር ነው የተለወጠው። ሲያመልኳቸውና ሲሰግዱላቸው የነበሩትን አጸዶች፣ የማምለኪያ ስፍራዎች ሄደው ለመቆራረጥ ለማፈራረስ ምንም ሄሲቴት ሲያደርጉ አናይምና በቀጥታ ሄደው አፈራረሱ ይላል። ክብር ለእግዚአብሔር ይሁን። እውነተኛ መንፈሳዊ ልምምዶች
ስሜት ብቻ አይደሉም፣ ወይም ደግሞ ከስሜት አልፈው ዘላቂ ረዘም ያለ ጊዜ የሚቆይ ውስጣችን የሚቀር ፕላስ ደግሞ ወደ ውጭ የሚትረፈረፍ ነገር ይዘው ይመጣሉ ማለት ነው፣ እውነተኛ መንፈሳዊ ተሐድሶዎች ሲደረጉ። እሱን ነገር ነበር ለማየት ስሞክር የነበረውና ቁጥር 4 ላይ ሕዝቅያስ ካህናትና ሌዋውያን በአገልግሎታቸው ላይ ብቻ ፎከስ እንዲያደርጉ ህዝቡን መባ፣ አስራት፣ በኩራት ወደ እግዚአብሔር ቤት እንዲያመጡ ሲያዝና ያለንና እዚህ ጋር የህዝቡ ምላሽ በጣም ኦቨርዌልሚንግ ነው። በጣም የሚደንቅ በእውነት እኔ ሲገርመኝ ነበረ። እሱ አንድ ትእዛዝ ነው ያዘዘው። ሌተር ቁጥር 3 ላይ ያለው ነገር በኋላ እመለስበታለሁ፣ እሱ ያደረገውንም ነገር ማለት ነው። ግን ከዛ የህዝቡ ምላሽ እጅግ የሚያስገርም ነበረ። ምንም ነገር የቀረ ነገር የለም። ምንም ነገር ዘይት አልቀረም፣ እህል አልቀረም፣ ወይን ጠጅ አልቀረም፣ ማር አልቀረም። የእርሻ ፍሬ ይላል። መዓት ነገር ሊሆን ይችላል ከእርሻ ፍሬ ጋር የተያያዙ ነገሮች። በሬ ይላል፣ በግ። ምንም የቀረ ነገር የለም እኮ በዛ ጊዜ ሀብት የሚባሉ ነገሮች ሁሉ ነገር ለምግብነት የሚውሉ የቀሩ ነገሮች አልነበረም። እና በጣም ደግሞ የገረመኝ ያመጡ የነበሩት በልግስና ነው። ምንም መሰሰት አይታይም ነበር እና በሚገርም ልግስና በጣም የተሰበሰበው ሀብት እጅግ ብዙ ከመሆኑ የተነሳ 4 ወር ፈጅቷል። አይገርምም? 4 ወር ለማከማቸት ለመሰብሰብ 4 ወር ሙሉ ይመጣ ነበሩ እነዚህ ሀብቶችና ሲገርመኝ ነበረ። ምን አይነት መሰጠት ነው! ምን አይነት በጣም ደግሞ ሌላው የሚገርማችሁ 4 ወር ሙሉ እየተሰበሰበ እንደዚህ እየተከማቸ ሌዋውያኑ ምንም ነገር አልጎደለባቸው። ምንም ነገር እየበሉ እየጠጡ እንደዛ ነበር አይደለ? ካህኑ አልዓዛር ነው የሚለው አይደለ? ካህኑ አልዓዛር ለንጉሱ ሲመልስለት አዛሪያስ ይቅርታ፣ ለንጉሱ ሲመልስለት እናያለን። ምንድን ነው ይሄ ነገር ብሎ ንጉሱ ሲጠይቅ እኛ በልተናል፣ እየጠጣን ነው፣ ሌዋውያን ሁሉም ነገር ተከናውኗል፣ ግን ይሄ ሁሉ ሰርፕለስ ነው አለ። እግዚአብሔር ይመስገን። ሰርፕለስ፣ ይሄ የእግዚአብሔር ጉብኝት ነው። እግዚአብሔር ህዝቡን ሲባርክ ህዝቡ ደግሞ እጁን ለቀቀ። እጁን ፈታ። እጁ ተፈታና የሚገርም ልግስና ከህዝቡ ሲታይ እናያለን። ግን በጣም የገረመኝ ይሄ የሚገርም ልግስና እንዲኖር የንጉሱ አስተዋጽኦ ደግሞ በጣም የሚገርም ነበረ። ምዕራፍ 3 ላይ ቁጥር 3 ላይ ንጉሱ ከራሱ ነበር መስጠት የጀመረው። እንደዛ ነው የሚናገረው። ቁጥር 3 መጨረሻው አካባቢ ንጉሱ ከገንዘቡ የሚከፍለውን ወሰነ ይላል። ፐርሰናሊ ከራሱ ሀብት ላይ መጀመሪያ ሰጥቶ አሳየ። ከዛ በኋላ ህዝቡ እጁን ለመፍታት አልተቸገረም። ንጉሳችን እንደዚህ አድርጎ ማለት የንጉስ ሕዝቅያስን የልግስና ኃይል አያለው። ፕላስ ደግሞ የአመራር ጥበብንም እዚህ ጋር እናያለን። ከራስ ነው ሁሉም ነገር የሚጀምረው። ይሄ ሰርቫንት ሊደርሺፕ የሚባል ነገር አለ። ብዙ ጊዜ ጥሩ ያልሆኑ መሪዎች የሚደረጉት የሚታወቁት ነገሮችን አድርግና አታድርግ በማለት ነው ይባላል። ጥሩ የሆኑ መሪዎች ግን ራሳቸው አድርገው ነው ተከታዮቻቸው እንዲያደርጉ ምሳሌ የሚሆኗቸው እና እሱን ነገር እናያለን። የህዝቡ ልግስና በጣም የሚገርም ነገር ነው። በጣም ይህንን የሚመስል ልግስና እኔ እርግጠኛ ነኝ ያ አምልኮ ከመደረጉ በፊት ሕዝቅያስ አዟቸው ቢሆን ኖሮ የሚሆን አይመስለኝም። እንደዚህ የበዛ ልግስና በእግዚአብሔር ከተነካና ከተለወጠ ልብ የሚፈስ ነገር ነው የሚለውን ነው በጣም ሳስተውል የነበረው። በእግዚአብሔር ከተነካና እውነተኛ ለውጥ ከተደረገለት ልብ የሚፈስ ልግስና ነው። ቅድም ምን አይተናል? ሐውልቶችና የማምለኪያ አጸዶችን ሲሰባብሩ ሲቆራርጡ አይተናል። እዚህ ጋር ደግሞ ተመልሶ የሚገርም ልግስናቸውን የህዝቡን እያየን እንገኛለንና ከቁጥር 8 እስከ 19 ቅድም የሕዝቅያስን የአመራር ብቃት እናያለን ብዬ ተናግሬያለሁ።
እዚህ ጋም እሱን ነገር በቃ ሲያስቀጥል ነው የምናየው። ሕዝቅያስ በጣም ጥሩ መሪ ነው። ጥሩ በቃ ሌላው ደግሞ ለህዝቡ ኃላፊነት የሚሰማው መሪ ነው። ታማኝም መሪ ነው። ኢንቴግሪቲ ያለው ኢንቴግሪቲ እኔ በአማርኛ ለመተርጎም ስሞክር ብዙ ሴንስ አይሰጥም። በቃ ታማኝነት ነው የሚመስለው። ግን ባለፈው አይ ቲንክ ቲጂ ትመስለኛለች ጥሩ አድርጋ እንትን ስትለው ነበር። ኢንቴግሪቲ ማለት ማንም በማያን ቦታ እግዚአብሔር ያየኛል ብሎ ልክ ዮሴፍ እንዳደረገው ማለት ነው። በቃ ኢንቴግሬት አድርጓል ይህ ሰውዬ እና ከእግዚአብሔር ሀሳብ ጋር ኢንቴግሪቲ ያለውና ኢንቴግሪቲን የሚያሳይ መሪ ነበር ንጉሥ ሕዝቅያስ። እና ከቁጥር 8 እስከ 19 ባለው ይህንን የተትረፈረፈ እና የመጣ ስጦታ በመጀመሪያ ደረጃ ማከማቻ እንዲሰራ ሲያዝ እናያለን። ማከማቻ ተሰራ። ማከማቻው ከተሰራ በኋላ ምንድነው መጋዘን ነው አይደለም የሚለው ጎተራ ሲሰራ እናያለን። ከዛ በኋላ ባይዘወይ ጎተራ ብቻ ሳይሆን የምዕራፍ 32 ቁጥር 28 ላይ ለልዩ ልዩም እንስሳት ጋጥ ለመንጎችም በረት ሰራ ይላልና በረትም ሰርቷል፣ ለእንስሶቹ መዋያ ጋጥን ሰርቷል። እና እነዚህ ነገሮች ሲሰራ እናያለን። ከዛ በኋላ ግን ያደረገው ነገር ቅድም እንዳልኳቸው ከ8 እስከ 19 ቁጥር 8 እስከ 19 ባለው በኢየሩሳሌም ካሉ እንግዲህ ኢየሩሳሌም ማለት መናገሻዋ ሴንተሯ ነች፣ ዋናው ቦታ ነው። ፎከስ እዛ ነው ያለው፣ ሴንተር ኦፍ አቴንሽን እዛ ነው ያለው። እንግዲህ ሁሉም ነገር ትኩረት ወደዛ አካባቢ ይስባል እና እዛ አካባቢ ላሉ ካህናትና ሌዋውያን ብቻ ሳይሆን እታች ድረስ በደንብ አንብቡት። ባይ ዘ ዌይ ከቁጥር 8 እስከ 19 ያለው እታች ድረስ ወርዶ በቃ በየከተማውና በየማሰማሪያው የገጠር ከተሞች ሁሉ ማለት ነው ኢቭን ለቤተሰቦቻቸውና ለልጆቻቸው ጭምር ፌር በሆነ መንገድ ክፍፍል መደረጉን ወይም ክፍፍል የሚያደርጉ ሌዋውያንን ሲመድብ እናያለን። ፌር የሆነ ክፍፍል ሲያደርግ እናያለን። ከታላላቆቹ ቅድም አዛሪያስ ካልኳችሁ ከነሱ ካህናት ጀምሮ እታች እስካሉ ምንድነው ክፍለ ከተማ ልል ነበር በአሁን በዘመናችን አነጋገር ወረዳ ክፍለ ከተማ እንደምንለው ማለት ነው። እታች እስካሉ የገጠር ከተሞች ድረስ ሁሉ ከዛ ደግሞ ለሌዋውያንና ካህናቱ ብቻ ሳይሆን ለቤተሰቦቻቸውና ለልጆቻቸው ጭምር ፌር የሆነ በቃ አግባብ ያለው ክፍፍል እንዲያደርጉ ሌዋውያንን ሲሾምና የተለያዩ የተጠሩ ስሞች አሉ። የነሱ ኃላፊዎች ደግሞ 2 አሉ ሾሞ ሲያስቀምጥ እናያለንና ይህ ከዚህ ነገር የምረዳው የቤተ ክርስቲያን ሀብት ወይም የተለያዩ ሪሶርሶች እንዴት መያዝና ማስተዳደር እንዳለብን እንደ መርህ የሚያገለግል ይመስለኛል። ምክንያቱም ብዙ ነገር ወደ ሴንተር ነው የሚያመዝነው በእኛ ዘመን ባለው ስረዳው ማለት ነው። እና ይሄ በዘመናችን ላለች ቤተክርስቲያን አመራሮች እንዴት ፋይናንስንና ሀብትን ፌርሊ እስከታች ድረስ ዲስትሪቢዩት ማድረግ እንዳለብን እታች እስካሉት እስከ ልጆቻቸው እስከ ቤተሰቦቻቸው ድረስ ማሰብ እንዳለብን የሚያሳየን ነገር ነው። እዚህ ጋር ከቁጥር 8 እስከ 19 የተመለከትኩት ቁጥር 21 ላይ በጣም የሚገርም ቃል አለ፣ ላንብበው። ስለ እግዚአብሔርም ቤት አገልግሎት በጀመረው ስራ ሁሉ በሕጉና በትእዛዙም አምላኩን ለመፈለግ በፍጹም ልቡ አደረገው ተከናወነለትም ይላል። ክብር ለእግዚአብሔር ይሁን። አደረገው ተከናወነለትም። ሕዝቅያስ እዚህ ጋር በሰራው ስራ ሁሉ ኤቭሪቲንግ ሕዝቅያስ በሚያደርገው ነገር እግዚአብሔርን ይፈልግ ነበረ። አንደኛ። ሁለተኛ የሚያደርገውን ነገር ሁሉ በፍጹም ልቡ ነበር ያደርግ የነበረው። በጣም በቃ የሚገርም ቃል ነው። በደንብ ቃሉን ስታዩት እያንዳንዱን ነገር ሲያደርግ ወይም ሲሰራ እግዚአብሔርን በመፈለግ ልብ ነው አንደኛ። ሁለተኛ የሚያደርገውን ነገር በፍጹም ልቡ ነው የሚያደርገው። እኔ ከሌሎቹ ነገስታት በጣም የተለየብኝ ሕዝቅያስ በቃ በፍጹም ልቡ የሚለው ነገር። በጣም ብዙ ነገስታትን ከዚህ በፊት አይተናል፣ ልባቸው ሲከፈል ከዛም በኋላ እግዚአብሔር ሲያዝንባቸው፣ እግዚአብሔር
ሲቆጣቸው ልባቸው ተከፍሎ ግማሹ ልብ ለእግዚአብሔር ግማሹ ለጣዖታት ወይም ደግሞ ለራሳቸው ነገር እየሆነ እግዚአብሔር ሲያዝንባቸው መጥቀስ እንችላለን ከዚህ በፊት ከነበሩ ነገስታት። ሕዝቅያስ ግን ሙሉ ልቡን ማንኛውንም ነገር ሲያደርግ እግዚአብሔርን በመፍራትና እግዚአብሔርን በፍጹም ልብ የሚያደርገውን ነገር ሁሉ በፍጹም ልቡ ነበር ያደርግ የነበረው። መጨረሻ ላይ እንደተከናወነለት የእግዚአብሔር ቃል ይነግረናል እና ስኬት በእግዚአብሔር አይን ሲታይ ከእግዚአብሔር ፖይንት ኦፍ ቪው በእግዚአብሔር እይታ ሲታይ ከልባችን ሁኔታ ጋር የተያያዘ ነው። በቃ እኔ ፋይናል የደመደምኩት በጣም ብዙ ነገስታት ከልባቸው ጋር ነው እግዚአብሔር ልብ እንትኑ በቃ አቴንሽኑ ያለው እግዚአብሔር ከነገስታቱ የሚፈልገው ልባቸውን ነው። ስለዚህ ስኬት በእግዚአብሔር አይን እነዚህ ነገስታቱ ሊሆን ይችላሉ፣ በእኛም ዘመን እኛም ልንሆን እንችላለን። ስኬት ብለን ወይም ደግሞ መከናወን ብለን ስንል እግዚአብሔር ከልባችን ሁኔታ ጋር የተያያዘ ነው። እግዚአብሔር የተከፋፈለን ልብ አይፈልግም። እግዚአብሔር ሁለት የሆነን ልብ አይፈልግም። ኢቨን ባልና ሚስት በአንድ ልብ ሲሆኑ እግዚአብሔር በመሃላቸው ተአምራትን ማድረግ ይችላል። በቤተ ክርስቲያንም እንደዛው ሐዋርያት ስራ ላይ ይናገራል አይደለም? በአንድ ልብ ሆኖ ሲጸልዩ ነው የሚለው። በአንድ ልብ ምዕራፍ 1 ላይ ምዕራፍ 2 ላይ አለ። በአንድ ልብ ሆኖ ሲጸልዩ በቃ የሚገርም የእግዚአብሔር መንፈስ እና መገኘት በዛ ስፍራ ሲገለጥ እናያለን። እና ስኬት ያለው በሙሉ ልብ እግዚአብሔርን ስንፈልገው ነው። በቃ ለእኛ መከናወን በተለያየ መንገድ ሊሆን ይችላል እኮ ክንውን የምንላቸው ነገሮች መንፈሳዊ በሆነ መልኩ ልናየው እንችላለን። የእግዚአብሔር ሞገስ ልንል እንችላለን። የእግዚአብሔር ሞገስ ማግኘት መለኮታዊ ምሪት ሊሆን ይችላል። ሰላም በህይወታችን የሚበዛ ሰላም ሊሆን ይችላል። እነዚህ ስኬቶች ናቸው። ባይዘው እነዚህ ስኬቶች እንዲትረፈረፉልን እንዲበዙልን በሙሉ ልብ እግዚአብሔርን መፈለግ አስፈላጊ መሆኑን ከእግዚአብሔር ቃል የምናይበት ነው። አምላኩን ለመፈለግ በፍጹም ልቡ አደረገው ይላል። ክብር ለእግዚአብሔር። መጨረሻ ላይ ማለት ነው ቁጥር 21 ላይ አምላኩን ለመፈለግ በፍጹም ልቡ አደረገው፣ ከዛስ ተከናወነለት፣ ተሳካለት ይላል። ክብር ለጌታ ለኢየሱስ ይሁን። ማርቆስ 12:30 ላይ ይሄ ታላቁ ወይም ፊተኛይቱ ትእዛዝ የሚባለው ከዚህ ጋር የተያያዘ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ጌታ አምላክህን ውደድ ይላል። እግዚአብሔር በቃ ይሄ ሃፍ ፖርሽን የሚባል ነገር አይወድም። እግዚአብሔር ሙሉ ነው። ከተደረገለት የሚፈልገው ሙሉውን ነው። ሙሉ ልብ፣ ሙሉ ነፍስ፣ ሙሉ ሐሳብ፣ ሙሉ ኃይል። በቃ በዚህ በሙሉ ኃይል በሙሉ ነፍስ እግዚአብሔር ግማሽ የሆነን ነገር ከኛ አይፈልግም። የተከፈለን ነገር እግዚአብሔር አይፈልግም። በፍጹም ልብ ልባችን ሲሆን ፍጹም የሆነ ነፍሳችንም ሲሆን ፍጹም የሆነ መንፈሳችንም ሲሆን ፍጹም ሐሳባችንም ሲሆን ፍጹም ኃይላችንም ሲሆን ፍጹም እግዚአብሔር እነዚህን ነገሮች ከኛ ይፈልጋል። ክብር ለእግዚአብሔር ይሁን። ሕዝቅያስ እያጠቃለልኩኝ ነው ምዕራፍ 31 ሕዝቅያስ በምዕራፍ 29 ቁጥር 15 ላይ በእግዚአብሔር ቃል እንደመጣው የሚል ነገር እናያለን። 29:15 እንደገና 29:25 ላይ እግዚአብሔር በነቢያቱ እጅ እንዳዘዘው፣ እንደገና ምዕራፍ 30 ቁጥር 12 ላይ በእግዚአብሔር ቃል የሆነውን ቁጥር እዛው ምዕራፍ 30 ቁጥር 16 ላይ ደግሞ እንደ ሙሴ ሕግ፣ ከዛ ደግሞ ምዕራፍ 31:21 ላይ በሕጉና በትእዛዙ። እነዚህ ሁሉ ያነበብኩላችሁ አሁን ወደ 5 የሚሆኑ በእነዚህ 4 ምዕራፎች ውስጥ 5 የሚሆኑ ክፍሎች ላይ ሕዝቅያስ ሲያዝ የሚላቸውን ነው። እንደ እግዚአብሔር ቃል የሆኑት እንደ ሙሴ ሕግ የሆነውን በእግዚአብሔር ቃል እንደተገለጸው እያለ የሚላቸው ነገሮች በቃ ሲገርም የነበረ። እነዚህ ቃሎች የሚያሳዩኝ ሕዝቅያስ ምን ያህል ለሙሴ ሕግ እውቀት እንደነበረው
ሕዝቅያስ ይሄ እንትን ሴኩላር የሆነውን ነገር መሪ ብቻ ወይም ፖለቲካል ሊደር ብቻ አልነበረም። በእግዚአብሔር ቃል እውቀት በደንብ የተገራ ሰው ነበር እና የሚያደርገውን ነገር ሁሉ ደግሞ እንደ እግዚአብሔር ቃል ነው ያደርግ የነበረው። እንደ እግዚአብሔር ቃል፣ ከእግዚአብሔር ቃል ውጪ ምንም ነገር ሲያደርግ አናይም። በደንብ እንትኑን አይታችሁት ከሆነ ሌዋውያንና ካህናት ማድረግ የሚገባቸውን ነገሮች ነው እሱ እያዘዘ አሁን እንደዚህ አድርጉ፣ አሁን እንደዚህ አድርጉ እያለ ሁሉም ነገር ለነገሩ ፈርሶ ነበር። ከዛ በፊት ተበላሽቶ ነበር በነበሩት ነገስታት፣ ከሱ በፊት በነበረው በአባቱ ማለት ነው። እሱ ሲመጣ ግን እንደዛ አልነበረም። ሁሉንም ነገር መስመር የማስያዝ ስራ ነበር ሲሰራ የነበረውና መስመር ሲያዚዝ ግን በዘፈቀደ አልነበረም። ኢቨን ካስታውሳችሁ ዳዊት ራሱ እኮ ተሳስቶ ነበረ። እንደ እግዚአብሔር ቃል ያልሆነ አብሮት ያሉትን ሰዎች አማክሮ ታቦቱን ሊያመጣ ሲሄድ ትዝ ይላችኋል አይደለም? እንደ እግዚአብሔር ቃል ስላልሆነ የወሰዱት ኦዚያን በዛ ቦታ ሲቀሰፍ እናያለን። የኦዚያን ስብራት ያልነው ማለት ነው። እና አንዳንድ ጊዜ መሪዎችም ሊሳሳቱ ይችላሉ፣ ወይም ደግሞ እውቀትም ላይኖር ይችላል። ሕዝቅያስ ግን እንደዛ አልነበረም። ሙሉ የእግዚአብሔር ቃል እውቀት ነበረው እና እንደ እግዚአብሔር ቃል እውቀት ነበረ ነገሮችን ሲያደርግና ሲመራ የምናየውና ሕዝቅያስ በዘመኑ መንፈሳዊ ነገር ሁሉ በወደቀበት የእግዚአብሔር ቤተ መቅደስ ተዘግቶ ነበር። እሱን የከፈተው ተዘግቶ በነበረበት የበዓሊም አምልኮ ሁሉን ስፍራ ተቆጣጥሮ በነበረበት እንደ እግዚአብሔር ቃል ራሱን አዘጋጅቶ በሙሉ ልቡ ሆኖ እግዚአብሔርን ክብር ወደ እግዚአብሔር ቤት ሲመልሰው እናያለንና ክብር ለእግዚአብሔር ይሁን። ቆላስያስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ይላል። የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል። ክብር ለእግዚአብሔር ይሁን። ይሄ ለሁላችንም የተጻፈልን የእግዚአብሔር ቃል ነው። ለእኔም በነገራችን ላይ ስናገር ለእኔ ለራሴም ነው እየተናገርኩኝና እየሰበኩ ያለሁት። የእግዚአብሔር ቃል በሙላት ይኑርባችሁ። ምዕራፍ 32 ላይ እንገባለን። ምዕራፍ 32 ላይ ስንገባ ከዚህም ነገርና ከዚህ እምነት በኋላ ነው የሚለው በዚህ መደበኛ ትርጉም ላይ። አዲሱ መደበኛ ትርጉም ላይ ደግሞ ሳነበው ሕዝቅያስ እንዲህ ባለ ታማኝነት ነገሮችን ሁሉ ካከናወነ በኋላ ይላል። ክብር ለእግዚአብሔር ይሁን። እንዲህ ባለ ታማኝነት ነገሮችን ሁሉ ካከናወነ በኋላ የአሦር ንጉሥ ሰናክሬም መጥቶ ይሁዳን ወረረ ይላል። አይገርምም? ከሚገርም መሰጠት፣ በሚገርም ለእግዚአብሔር መታዘዝ። እሱ ብቻ እኮ አይደለም ህዝቡን ሁሉን የመለሰው። ከእንደዚህ ያለ ታማኝነት በኋላ የአሦር ንጉሥ ሰናክሬም መጥቶ ይሁዳን ወረረ ይላል። አይገርምም? ለእግዚአብሔር ታማኝ መሆንና ታዛዥ መሆን ከፈተና ነፃ የሆነ ቴምፕቴሽን ፍሪ ወይም ቻሌንጅ ፍሪ የሆነ ህይወት እንድንኖር ዋስትና ሊሆነን አይችልም ማለት ነው። እግዚአብሔር ታማኝ መሆንና ታዛዥ መሆን እንደውም የሚገርመው በተቃራኒው ነው። አንዳንድ ጊዜ የሚሆነው ለእግዚአብሔር በጣም ታማኝነታችንን ባበዛን ቁጥር ለእግዚአብሔር በጣም ታዛዥነታችንን the more we're obedient to God the more challenges አይደለ? በጣም በቃ ለእግዚአብሔር በታዘዝን ቁጥር ወይም ደግሞ ልንታዘዝ በተጋን ቁጥር በእኛ ላይ የሚመጣው የተግዳሮት አይነትና ብዛት እኮ በቃ የሚገርም ነው። እና ይህን ሁሉ ታማኝነት ካሳየ በኋላ እንደገና ፈተና ሲመጣበት እናያለን። ከቁጥር 3 እስከ 5 ባለው ሕዝቅያስ ለመጣበት ወረራ ወይም ለመጣበት የጠላት ኃይል የሰጠውን ምላሽ የምናይበት ነው። ከቁጥር 3 እስከ 5 መጀመሪያ ምንድን ያደረገው? የውሃ አቅርቦቱን አቅጣጫ ቀየረ። በጣም በቃ ለማጥናት ስሞክር እየገረመ የነበረ ምን እንዳደረገ ታውቃላችሁ? የሚፈስ ጊዮን ወንዝ ይለዋል። እዚህ ምዕራፍ 32 መጨረሻ አካባቢ ቅድም ያነበብነው አካባቢ ማለት ነው።
አዎ 29 28 29 እዛ አካባቢ ነው። ምዕራፍ 32 ግዮን ወንዝ ነው የሚባለው እና ወንዙ ወደ ከተማው ነው የሚወርደውና ምንድን ያደረገው በቀጥታ ተነል ነው የሰራለት እና ያ ተነል ወደ ከተማው ውስጥ ነው ውሃውን ያስገባው። በጣም የሚገርም ኢንጂነሪንግ ነው በሰዓቱ የተጠቀሙት። ሲገርም ነበር። ወደ ከተማ ውስጥ ነው ውሃውን ወደ 530 ሜትር አንደርግራውንድ ቆፍረው ጠላቶቻቸው ምንም በማያዩበት ሁኔታ ውሃውን ወደ ወንዙ ይመጣና የሆነ ያህል ቦታ ጠላቶቻቸው ያሉበትን ቦታ ዘሎ ከተማ ውስጥ ይገባል እና የሚገርም ኢንጂነሪንግ ነው የሰሩት ስራ እና የኢንጂነሪንግ ጥበብ ነው ያየ ነው። ያንን የውሃውን አቅርቦት አቅጣጫ ሲቀይር እናያለን። ከዛ ደግሞ የከተማውን ቅጥር ሰራ ወይም ደግሞ አደሰ፣ ጠገነ። መጨረሻ ላይ ደግሞ ብዙ መሳሪያና ጋሻ ሰራ ይለናል የእግዚአብሔር ቃል። ይህንን የምናገኘው ቁጥር 3 እስከ 5 ባለው ውስጥ ነው። በጣም ሲገርም የነበረ ሕዝቅያስ በሚገርም መንፈሳዊ መነቃቃት ውስጥ ያለ ሰው ነው። ከእግዚአብሔር ጋር ያለውን ኮኔክሽን እያየን ነውና ቁጭ ብሎ እግዚአብሔር ሆይ ይህንን በነገራችን ላይ ይሄ የመጣው የአሦር ሰራዊት በሚቀጥለው እናየዋለን። እዛ ጋር ሲናገሩ ሲያስፈራሩ በጣም ኃያል ሰራዊት ነው። እውነት ለመናገር ራሱም ይናገራል ሕዝቅያስ ይህንን ኃያል ሰራዊት እያለ ለእግዚአብሔር ሲጸልይ ማለት ነው። እና በጣም ኃያል ሰራዊት ነው። በጣም ብዙ አሉ የተባሉ ነገስታትን እያሸነፈ የመጣ ሰራዊት ነው። ደግሞ በጣም በቁጥርም የበዙ ናቸው። በቀጥታ በእምነት ወደ ጸሎት ብቻ አልነበረም የሄደው። ኦፍኮርስ ኔክስት ሲጸልይ እናያለን። ግን ከሱ የሚጠበቁትን ደግሞ ፕራክቲካል የሆኑ ነገሮችን ሲያደርግ እናያለን። ፕራክቲካል የሆኑ ነገሮች በቃ እነዚህ አሁን የነገርኳችሁ ማለት ነው። የጦርነት በቃ እንትን ነው፣ ጥበብ ነው። ለሰራዊቱ ይሄድ የነበረውን የውሃ አቅርቦት ዘጋው። ከዛ ደግሞ ቅጥሩን በደንብ አደሰ። ከዛ ደግሞ የሚያስፈልገውን መሳሪያዎች ሲሰራ፣ መሳሪያና ጋሻ ሲሰራ እናያለንና በእግዚአብሔር ላይ መደገፋችን ሙሉ ለሙሉ እንደተጠበቀ ሆኖ እግዚአብሔር በሰጠን ጥበብና ማስተዋል ግን ያለንን ሪሶርስ ተጠቅመን ነገሮችን ማድረግ ይሄ ጥበብና ማስተዋል ነው እንጂ ስንፍና አይደለም። ይህንን ከሕዝቅያስ የምንማረው ነው። ቁጥር 8 ላይ ከእኛ ጋር ያለው ከእርሱ ጋር ካለው ይበልጣል። ከእኛ ጋር ያለው መለኮታዊ ኃይል ነው፣ ከእነርሱ ጋር ግን የሥጋ ክንድ ነው ብሎ ህዝቡን ሲያጽናና እናያለን። ክብር ለእግዚአብሔር ይሁን። የሚገርም መገለጥ ነው አይደለ? ልክ ኤልሳ ትዝ ይላችኋል አይደለ? የጊያዝን አይኖች እንዲከፈት አድርጎ ከሱ ጋር ያሉትን መለኮታዊ ኃይላት እነዛን የእሳት ሰራዊቶች ሲመለከት ነው መፍራቱ የቀነሰለት። ኤልሳ ግን መጀመሪያም ያንን ይመለከት ነበር እና የኤልሳ አይኖች ያሉት ነው የሚመስለው ሕዝቅያስ። እንደዚህ ኃያል ሰራዊት ከቦት ለህዝቡ ግን ከእርሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል። በቃ አምላኩን በደንብ ያወቀ ሰው በኢየሱስ ስም ደስ አይልም? አምላኩን የተረዳ ሰው ማለት አሁን እኮ እየተነጋገርን ያለነው ነገር በጣም ሩቅ ያለ ነገር አይደለም። ኤቭሪዴይ የሚገጥሙን በጣም ብዙ ፈተናዎች አሉ። በጣም ብዙ ቻሌንጆች በየቀኑ ይገጥሙናል። ተራራ ይሆኑብናል። ፋይናንሻል ነገር ሊሆን ይችላል። የጤና ሁኔታ ሊሆን ይችላል። በጣም ብዙ ነገሮች ያው ኢትዮጵያ ውስጥ ስንሆን ደግሞ ብዙ ቻሌንጅ አለ ይኖራሉ። በጣም ብዙ ቻሌንጆች። እነዛን ቻሌንጆች እነዛ የሚገጥሙንን በጣም አስጨናቂ የሚመስሉ ተራራ የሆኑብንን ነገሮች ከአምላኬ አትበልጥም፣ ከእግዚአብሔር አትበልጥም። ከእኛ ጋር ያለው መለኮታዊ ኃይል ነው፣ ከእነርሱ ጋር ግን የሥጋ ክንድ ነው። ሃሌሉያ! መለኮታዊ ኃይል፣ የእግዚአብሔር ኃይል ከእኛ ጋር አለ። ክብር ለእግዚአብሔር ይሁን። አንደኛ ዮሐንስ 4:4 ላይ በእናንተ ያለው በዓለም ካለው ይበልጣል ይላል። ክብር ለጌታ ለኢየሱስ ይሁን። በእኛ ያለው ከየትኛውም ኃይል የተሻለ ሳይሆን የሚበልጥ ነው።
አክቹዋሊ እኛ እንዲገባን በሰው ቋንቋ ስለተጻፈ ይበልጣል ተባለ እንጂ የሚነጻጸርም አይደለም አይደል? የእግዚአብሔር ኃይል ከየትኛውም ኃይል ጋር የሚነጻጸር አይደለም። ከቁጥር 10 እስከ 19 ባለው የአሦር ንጉሥ ሰናክሬም የእስራኤል ንጉሥ ሕዝቅያስንና አመራሩን የእግዚአብሔርን ጥበቃ በቃ ሲሳለቅበት እናያለን። የእስራኤል ንጉሥ ሕዝቅያስ ከኔ ያድናችኋል ብላችሁ ነው? እግዚአብሔር ከኔ ያድነናል ብላችሁ ነው? መልሶ ደግሞ ሕዝቅያስንም እግዚአብሔር ያድነኛል ብለህ ነው እንደዚህ እንትን የምትለው እያለ በጣም ሲሳለቅበት እናያለን። እና የሚገርም ሳይኮሎጂካል ጦርነት ነበር የከፈተበት። ባይዘወይ እሱ ላይ ብቻ ሳይሆን ህዝቡ ላይ ሁሉ። ባይዘወይ ወርድ ኦፍ ማውዝ በጣም ከባድ ነው። ይሄ ከአንደበት የሚወጣ ቃል ሰውን ጠንካራም የማድረግ የመስበርም አቅም አለውና በጣም ግን የሚገርም የሕዝቅያስን ጥበብ ነው የምናየው። ህዝቡ ምንም እንዳይናገር ተናግሮ ነበርና ህዝቡ ጸጥ አለ ይላል። መዓት ነገር እሱ ንጉሱና የእሱ ከሱ በታች ያሉ ሰዎች በቃ እውነት ነው ልብን የሚያርድ ነገር ሲናገሩ ህዝቡ ጸጥ። ልባቸው ሳይርድ ቀርቶ አይመስለኝም። ግን ንጉሱ ልቡ ከእግዚአብሔር ጋር ነበር። ሃሌሉያ። መሪያቸው በቃ ልቡን ለእግዚአብሔር የሰጠ መሪ ነበረ። በዚህም ህዝቡ የሕዝቅያስን አመራር ጥርጣሬ እንዲገባው ያልተደረገ ነገር አልነበረም። ግን እግዚአብሔርም ረድቷቸው ቀጥሎ ያለውን ያየነው ታሪክ ነው። አንዳንዴ ጠላት በእግዚአብሔር ላይ ያለንን እምነት ለመንጠቅ ማስፈራራት፣ ዛቻ፣ ውሸት ሊጠቀም ይችላል። ባይዘወይ ይሄ ንጉሥ ሲዋሽም አይተናል አይደለም? ምድሪቱን እግዚአብሔር እንድናጠፋት ነው የላከን እያለ እግዚአብሔር ያልተናገረውን ማንም ያላለውን ሕዝቅያስ ህዝቡን እያታለለ ነው እያለ የውሸት ፕሮፓጋንዳ ሲዘራ አይተናል። እና በጣም ጠላታችን በእግዚአብሔር ላይ ያለንን እምነት ለመንጠቅ ወይም ደግሞ ጥርጣሬ ውስጥ እንድንገባ ማስፈራራት ሊኖር ይችላል፣ ዛቻ ሊኖር ይችላል፣ ውሸት ሊጠቀም ይችላል። ነገር ግን በእግዚአብሔር ቃል እኔ ቅድም ነግሬያቸዋለሁ። ሕዝቅያስ የህጉን መጽሐፍ በደንብ የተረዳና ያወቀ ሰው ነው እና እሱ ይመስለኛል በደንብ አጽንቶ ያቆመው። በእግዚአብሔር ቃል ላይ ያለው እውቀትና መደገፍ በቃ የሚገርም ነው የሕዝቅያስ። እና በዚህ ዘመንም ያለን ክርስቲያኖች በእግዚአብሔር the more we know the word of God ጠላታችንን የምንረታበት ኃይል የምናገኝበት ነው። የእግዚአብሔርን ቃል በደንብ ባወቅንና አክቹዋሊ ባወቅነው መጠን ነው አይደለ? አንድን ነገር ትረስት የምናደርገው የምንወደው የምንፈራው ደግሞ በጣም ባወቅነው ቁጥር እንደግፈዋለን የእግዚአብሔርን ቃል። እና በዚህ ዘመን ያለን ክርስቲያኖች የእግዚአብሔር ቃል ላይ በመደገፍ የጠላትን ከንቱ ዛቻና ማስፈራራት ማፍረስ እንደሚቻል ከሕዝቅያስ ሕይወት እናያለን። ቁጥር 20 ላይ ሕዝቅያስና ኢሳያስ በአንድነት ወደ ሰማይ ጮሁ ይላል። ክብር ለጌታ ለኢየሱስ ይሁን። ኢሳያስ በጣም ኃያል ነቢይ ነው። ኔክስት እናየዋለን ስንደርስበት። በዚህ በሕዝቅያስ ዘመን የነበረ ነቢይ ነውና ሁለቱ በቃ ወደ እግዚአብሔር ሲጮሁ እናያለን። ከሰሙት ነገር አንጻር፣ ከመጣባቸው ታላቅ ሰራዊት አንጻር በቃ ማድረግ ያለባቸውን ነገር አደረጉ። ፕራክቲካል የሆነ ነገር። ከዛ ቀጥሎ ግን በቃ ጸሎት ወደ እግዚአብሔር። መጀመሪያ ህዝቡን አጽናና። እግዚአብሔር ከኛ ጋር ነው፣ አይዟችሁ በርቱ አለ። ከዛስ በቃ ከሱ የሚጠበቀው መጸለይ ነበረ። ከኢሳያስ ጋር ሲጸልይ እናያለን። እና የአዲስ ኪዳን ኮንሰፕትም ነው አይደለ? ማቴዎስ 18-19 ላይ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ይላል። ክብር ለእግዚአብሔር ይሁን። ይሄ ነው የሆነው እዚህ ጋር። ያዕቆብ 5:16 ላይ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላልና
የሚገርም የእግዚአብሔርን ኃይል ነው ቀጥሎ የምናየው። 185,000 ሰራዊት እግዚአብሔር መልአኩን ልኮ በአንድ ሌሊት፣ እዚህ ጋር አልተጠቀሰም። ሁለተኛ ነገሥት 18:35 ላይ ነው የተጠቀሰው። 185,000 ሰራዊት በአንድ ሌሊት መልአኩ መጥቶ እጭድ አድርጎ ሲሄዳቸው ጠላቶቻቸውን አጭዶ ሲሄድ እናያለን። እና በእውቀት የእግዚአብሔርን ቃል እውቀት በመሞላት የተደረገ ታላቅ ፋይት እንደሆነ እናያለን። እዚህ ጋር ሕዝቅያስ ሙሉ የእግዚአብሔር ቃል እውቀት ነበረው። ከዛ የተነሳ በመጣው ሰራዊትና በሚታየው ነገር ልቡ ሲረዳ እናይ፣ ከኛ ጋር ያለው ይበልጣል እያለ የሚገርም መለኮታዊ እይታን እያየ ህዝቡን ሲመራ የምናይበት ክፍል ነው። ቁጥር 21 ቁጥር 25 እና 31 ላይ እዚሁ ምዕራፍ 32 ምንም እንኳን እግዚአብሔር አስደናቂ ድል በመጣበት ሰራዊትና በአሦር ደግሞ እግዚአብሔር ከከባድ በሽታ ቢፈውሰው የሚያሳዝን ነገር ደግሞ ቀጥሎ ሲሆን እናያለን። የሕዝቅያስ ልብ ኮራ ይላል። በዚህም እግዚአብሔር በባቢሎናውያን ልዑካን ጉብኝት ወቅት ሊፈትነው ፈለገና ሕዝቅያስ ፈተናውን ደግሞ ሲወድቅ እናያለን። በቃ ሰው መሆኑንም ደግሞ እናያለን። he was not ፐርፌክት ምሳሌችን ኢየሱስ ብቻ ነው። ሃሌሉያ። ሕዝቅያስ የሚገርም ወርሺፐር ነው። የሚገርም የእግዚአብሔር ቃል እውቀት አለው። የሚገርም አመራር አለው። ግን ደግሞ በቃ እቺ ልባችን በቃ እኔ ከልብ ጋር ነው በቃ የእግዚአብሔር እንትን ሁል ጊዜ በቃ እስካሁን ስናጠና እያየው ያለሁት ከልባችን ጋር ነው የእግዚአብሔር ነገር እና ልቡ ኮራ ይላል። የሕዝቅያስ ልብ ኮራ። የኮራበትን ምክንያት ነገሥት ላይ በደንብ ይናገራል። ሀብቱንና ባለጠግነቱን በኩራት ለባቢሎናውያን ልዑካን ሲያሳይ የምንመለከትበት ክፍል አለና እግዚአብሔር በነገራችን ላይ ባቢሎናውያን ለመስማት የመጡት ትዝ ይላችኋል፣ ምልክት አይቶ ነበረ በነቢዩ። ምልክቱ ፀሐይ ወደፊት ትሁን ወደኋላ ብሎ ሲጠይቀው ትዝ ይላችኋል። ኤግዛክት ምዕራፉን አላስታውሰው ግን ነገሥት ውስጥ ነውና ፀሐይ ወደኋላ ትሁን ብሎ ከኖርማል ከምናየው ከጥላው ማለት ነው የራሱ ጥላ ከኖርማል ከምናየው በተቃራኒ ሆነና ይሄ እንደ ተአምር በጊዜው በነበሩ ነገስታት ሁሉ እንደተሰማ በስፍራው አንብበንና አጥንተን ነበርና እሱን ተአምር ላይ ነው እነሱ የመጡት። ስለዚህ ማሳየት የነበረበት ንጉሱ ሕዝቅያስ እግዚአብሔር ያደረገለትን በቃ ያንን ነገር መንፈሳዊ ድሉን ነበረ ማሳየት የነበረበት። እግዚአብሔር ያደረገውን ነገር ተናግሮ እንደዚህ ነበር የሆነው ነበር ማለት የነበረበት። እሱ ግን ያለውን ሀብትና ባለጠግነቱን በኩራት ለባቢሎናውያን አሳየ። ከዛ በኋላ በዛ ፌል ሲያደርግ እናያለን። በከባድ በሽታ ታሞ ነበረ፣ ግን እግዚአብሔር ፈውሶት ነበር። ከዛ ሁሉ በኋላ ነው ልቡ የኮራው። ቲጂ ሁል ጊዜ የምትለው ነገር አለ። ከቻሌንጅ ከሞላው ህይወት ይልቅ ስኬቶቻችን ናቸው አንዳንድ ጊዜ ከባድ ፈተናዎቻችን የሚጥሉን። አፍተር ስኬት ወይም ከስኬት ከመጣ በኋላ ያለን ህይወት ነው ታላቅ ቻሌንጅ የሚሆንብን እና ብልጽግና ወይም ሀብት ሁሉን ማድረግ እንደሚችልና በእግዚአብሔር ላይ ያለንን መደገፍ የመውሰድ አቅም ስላለው እግዚአብሔር ወደኛ ብልጽግናንም ሀብትንም ስኬትንም ሲያመጣ እንግዲህ እንደ እግዚአብሔር ቃል ልባችንን መጠበቅ እንዳለብን የምንማርበት ክፍል ነው። አንደኛ ቆሮንቶስ 10:12 ላይ ማንም እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። የሚገርመኝ ቃል ነው። እንደቆመ የሚመስለው ነው የሚለው። ማንም የቆመ አይደለም የሚለው። ለመቆሙም እኮ እርግጠኛ አይደለም። እንደቆመ የሚመስለው አልቆመም ራሱ ማለት ነው። እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ሁል ጊዜ ምርኩዛችን ጌታ ኢየሱስ ብቻ ይሁንልን። አሜን።
ስለዚህ ሁል ጊዜ ከድል በኋላ ልባችንን ልንጠብቅና በእግዚአብሔር ፊት ራሳችንን ትሁት ማድረግን መማር አለብን። የልብ ኩራት ከድሎቻችን በኋላ ከስኬቶቻችን በኋላ የልብ ኩራት ሊመጣ ይችላል፣ ባይዘወይ ሊመጣ ይችላል፣ ወይም ብቅ ብቅ ማለት ልትጀምር ትችላለች። እና እንደዛ አይነት ነገር ሲሰማን በእግዚአብሔር ፊት በንስሐ እየወደቅን ልባችንን መጠበቅ ከኛ ይጠበቃል ማለት ነው። እግዚአብሔር ይርዳን። ምዕራፍ 33 ላይ ገብተናል። ሰዓቱ ብዙ አይደለም፣ 33 ቶሎ ለመጨረስ ሞክራለሁ። ምዕራፍ 33 ቁጥር 9 ላይ ያው ሁሉንም እያንዳንዱን ነገር ስለማናይ ነው ዘለል እያልኩኝ ነው ለማየት እየሞከርኩ ያለሁት። ቁጥር 9 ላይ ያው ምዕራፍ 33 ስለ ምናሴ ነው የሚናገረው። የሕዝቅያስ ልጅ ነው ምናሴ። እሱ ወደ ንግስና ከመጣ በኋላ ያለውን ነገር ነው የሚተርከው። ቁጥር 9 ላይ ምናሴ ከአሕዛብ ይልቅ ክፉ ይሰሩ ዘንድ ይሁዳን አሳተ ይላል። በጣም በቃ የሚገርም ነው። ምናሴ እንደዛ ታላቅና እንደዛ ገራሚ የሆነ የንጉሥ ሕዝቅያስ ልጅ ነው። ግን ከአሕዛብ ይልቅ ክፉ ይሰሩ ዘንድ ይሁዳን አሳተ ይላል። በጌታ በኢየሱስ በጣም ደግሞ የሚገርማችሁ ረጅም ጊዜ ነው የመራው፣ 55 ዓመት። በነገራችን ላይ በዳዊት መንግስት ውስጥ ትልቁ ነው 55 ዓመት። ሁሉም ከዛ በታች ነው የመሩት። 55 ዓመት ትልቁ ነው። ግን ምናሴ አሕዛብ እንኳን የማያደርጉትን ነገር እግዚአብሔር ከአሕዛብ ነው አይደል እስራኤልን ይዞ የወጣው። እነሱ የማያደርጉትን ክፉ ይሰሩ ዘንድ ይሁዳን አሳተ ይላል። ምን ያላደረገው ነገር አለ ምናሴ? ጣዖትን ማምለክ ማለት መፍቀድ አይደለም፣ መፍቀድ ይሻላል። እሱ ራሱ ቤተ መቅደስ ውስጥ ይዞት መጣ። የተቀረጸን ምስል በመቅደስ አስገባ። ልጆቹን በእሳት ሰዋ። መተተኛ ነበር ይላል በኢየሱስ። ሲገርመኝ ነበር። ሞራ ገላጭ ነበር ይላል። አስማተኛ ነበር ይላልና ምናሴ በቃ ከክፋት እግዚአብሔርን ከሚጠላው ነገር ኦፖዚት እግዚአብሔር ከሚወደው ኦፖዚት የክፋትን ጥግ ሁሉ የሄደበት ነው ምናሴ። ቁጥር 10 ላይ እግዚአብሔር ምናሴንና ሕዝቡን ተናገረ ከክፉ ስራቸው እንዲመለሱ ይላል። ነገር ግን እነርሱ አልሰሙትም ነበር። እግዚአብሔር ሲናገር ልብን ማደንደን ውጤቱ የከፋ ነው። ዛሬም እግዚአብሔር በተለያየ አይነት መንገድ ይናገረናል። ከማንም ከምንም በላይ በቃሉ ይናገረናል። ትንቢት ቢሆን ይሻራል ነው አይደለም የሚለው እግዚአብሔር ቃል። ትንቢት የተነገረን ትንቢት ሊሻር ይችላል፣ ወይም ደግሞ ትክክለኛም ላይሆን ይችላል። እግዚአብሔር በቃሉ ይናገረናልና እግዚአብሔር በቃሉ ሲናገረን ካልሰማ ነው ውጤቱ ከባድ ነው የሚሆነው። እንደዚህ እንደ ምናሴ ማለት ነው። ቁጥር 11 ላይ የአሦር ሰራዊት እዚህ በዛንጅር ይላል። ዛንጅር ማለት መንጠቆ ነው እና በአፍንጫው ውስጥ መንጠቆ አድርገው አስገብተው ወደ ባቢሎን ወሰዱት። it was very painful እና በዛ ሰዓት እግዚአብሔርን መፈለግ ጀመረ። እዛው ቁጥር 12 ላይ ነው። ምናሴ በተጨነቀ ጊዜ አምላኩን እግዚአብሔርን ፈለገ ይላል። ምን አለ ይሄ ሁሉ ነገር ውስጥ ሳይገባ እግዚአብሔርን ቢታዘዝ ኖሮ። ሁሌ ቲጂ የምትለን ነገር አለ። እግዚአብሔር ሊመልሰን፣ እግዚአብሔር ሊያጸናን፣ ሊያቆመን ሲወድ ይናገረናል። እግዚአብሔር ዝም ሲል ነው ከባዱ ነገር። እግዚአብሔር እየተናገራቸው ነበር። ቁጥር 10 ላይ እግዚአብሔር ምናሴንና ሕዝቡን ተናገረ ከክፉ ስራቸው እንዲመለሱ፣ ነገር ግን እነርሱ አልሰሙትም ይላልና እግዚአብሔር በጌታ በኢየሱስ ስም እንድንሰማው ይርዳን። በእውነት ልባችንን አእምሯችንን
ሁለንተናችንን ለሱ ሰጥተን የሚናገረንን ነገር እንድንሰማው እግዚአብሔር ይርዳል። እግዚአብሔር ሲናገረን ልባችንን ማደንደን ከባድ ነው ውጤቱ። በጌታ በኢየሱስ ስም የኔንም እዚህ ውስጥ ያላችሁ የ300 ወደ 20 ሰው 320 ሰው የሚሆን እግዚአብሔር በጌታ በኢየሱስ ስም በሚናገረን ነገር ልባችን የስጋ ልብ ይሁን፣ ደንዳና ልብ አይሁን። ምክንያቱም ጭንቅ ውስጥ ከገባን በኋላ በቃ መቀመቅ የሆነ ነገር ውስጥ ከገባን በኋላ ይገርማል። ሳጠና እነዚህ ባቢሎናውያን የሚያስቸግሯቸውን ነገስታት እንደዚህ ነው የሚወስዱት ይላል። ወደ ግዞት ሲወስዷቸው አፍንጫቸው ውስጥ መንጠቆ ከተው ነው የሚወስዷቸውና እንዴት አስጨናቂ ነገር እንደሆነ እና እዛ ሁሉ ስቃይ ውስጥ የገባው ካለመታዘዙ የተነሳ ነበርና መጀመሪያ ላይ እንዳየነው ደግሞ 55 ዓመት ሙሉ የነገሰ ንጉስ ነውና ብዙ ዘመን ነው ይህን ነገር ያደረገው እና ምናሴ በተጨነቀ ጊዜ አምላኩን እግዚአብሔርን ፈለገ። ክብር ለእግዚአብሔር ይሁን። እግዚአብሔር እንደገና ደግሞ የሁለተኛ እድል አምላክ ነው። ሁለተኛ እድልን የሚሰጥ አምላክ ነው። ሰውነቱን እጅግ አዋረደ፣ ወደ እግዚአብሔር ጸለየ። ከዛስ እግዚአብሔርም ጸሎቱን ሰማው። ክብር ለኢየሱስ ይሁን። ምን አይነት አምላክ ነው! ያደረገው ነገር እኮ እጅግ የከፋ ነው አይደል? ከላይ እንዳየነው የአሕዛብ ነገስታት የማያደርጉትን አመፅና ክፋት ነው ሲያደርግ የነበረው። ምን ያላደረገው ክፉ ነገር አለ በእግዚአብሔር ላይ? ግን እግዚአብሔር ደግሞ በቃ አመፀኛ አምላክ አይደለም። በእውነት ማንም እዚህ ውስጥ ከኛ መካከል በክፉ መንገድ እየሄደ ያለ ሰው ቢኖር እኔ አይገባኝም ይህንን ንግግር እንኳን እየሰማ በቃ የሚከብደው የሚጨንቀው ሰው ቢኖር ኃጢአተኝነት፣ ጥፋተኝነት የሚሰማው ሰው ቢኖር እግዚአብሔር እንደገና እድል አለው። ሃሌሉያ! እግዚአብሔር ሁል ጊዜ ሰከንድ ቻንስ ይሰጣል። እግዚአብሔር ሰከንድ ቻንስ ሰጠው ለምናሴ። ሁለተኛ እድል ሲሰጠው ግን በደንብ ተጠቀመበት። እግዚአብሔር ይባርከው። ሰውነቱን እጅግ አዋረደ ይላል። መጀመሪያ አምላኩን እግዚአብሔርን ፈለገ ይላል። ቀጥሎ ሰውነቱን እጅግ አዋረደ ይላል። በቃ ራሱን ባዶ አደረገ እኮ ማለት ነው። በዘመናችን ምናልባት በዛን ጊዜ ልብስ መቅደድ፣ ሌሎች ፕራክቲካል ፊዚካል የሆኑ የሚታዩ ነገሮች ሊደረጉ ይችላሉ። በእኛ ዘመን ግን በቃ ራስን ባዶ አድርጎ በእግዚአብሔር ፊት መቅረብ ማለት ነው። ወደ እግዚአብሔር ጸለየ፣ እግዚአብሔርም ጸሎቱን ሰማ፣ ወደ መንግስቱ መለሰው ይለናል። ክብር ለኢየሱስ ይሁን። በጣም የገረመኝ ቁጥር 12 ላይ ላንብብላችሁ። ምዕራፍ 33 12 ላይ በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ፣ ወደ እርሱም ጸለየ፣ እርሱም ተለመነው፣ ጸሎቱንም ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ከዛ በኋላ ምናሴም እግዚአብሔር እርሱ አምላክ እንደሆነ አወቀ። አይገርምም? እግዚአብሔር አምላክ እንደነበረ አያውቅም ነበርኩ ማለት ነው። የሕዝቅያስ ልጅ ነው። እንዳየነው ንጉሥ ሕዝቅያስ በጣም የሚገርም የእግዚአብሔር ቃል እውቀት ያለው ሰው ነው። ግን እኔ ምን አሰብኩኝ፣ ምናሴ እዚህ ምዕራፉ ሲጀምር ምዕራፍ 33 ምናሴም መንግስት በጀመረ ጊዜ የ12 ዓመት ልጅ ነበረ እያለ ነው የሚናገረው። ስጠረጥር ልጅ ነበረ በሰዓቱና ንጉሥ ሕዝቅያስ ብዙ ቦታ አልሰጠውም እና ብዙ በሱ ላይ ኢንቨስት ያደረገ አልመሰለኝም። 12 ዓመቱ ነበረ። በ12 ዓመቱ ጀምሮ ነው ንግስና ወደ እርሱ የመጣችውና በጣም በቃ ሲገርመኝ ነበረ። እንዳልኳችሁ ያው ብዙ ቢዚ የሚያደርጉት የመንግስት ኃላፊነት ስራዎች ሊኖሩት ይችላሉ። ሕዝቅያስ ግን ምንም ይሁን ምን ልጁ ነው። ኔክስት እሱን የሚተካው ልጁ ነው።
ስለዚህ ልጁን በትንሹም ቢሆን ማዘጋጀት ነበረበት ብዬ አስባለሁ። ሕዝቅያስን እንተወውና ወደ እኛም ስንመጣ በጣም ብዙ ጊዜ ልጆች ናቸው እኮ እያልን እንትን እኔ ባይዘወይ የልጆች ትሬነር ነበርኩኝ። አመቱ ቆየት ብሏል። 1-2 ዓመት ሰርቻለሁ እና ቻይልድ ፕሮቴክሽን ላይ እና ቻይልድ ራይት ላይ አንድ አባባል አለ ካቶሊኮች እና ኮሚኒስቶች የሚሉት። ካቶሊኮች ልጅህን እስከ 5 ዓመት ስጠኝና ካቶሊክ አድርገዋለሁ ይላሉ። ኮሚኒስቶች ደግሞ እስከ 7 ዓመቱ ልጅህን ስጠኝና እድሜ ልኩን ኮሚኒስት አደርገዋለሁ ይላሉ። ይሄ ማለት ምን ማለት ነው? በቃ በሪሰርች በደንብ አጥንተው የሰሩት ነገር ነው በነገራችን ላይ። እና እስከ 5 ዓመቱ በጣም ልጅ ነው አይደለኛ የምንለው፣ ግን በጣም መሰረታዊ እድሜ ነው እና በነዛ ጊዜዎች ውስጥ የምንዘራባቸው ነገሮች፣ በነዛ ጊዜዎች ውስጥ በልጆቻችን ህይወት ውስጥ የምንናገራቸው የምናስተምራቸው ነገር እድሜያቸውን ሁሉ ይዟቸው የሚቀጥል ነው። መሰረታዊ እድሜ ስለሆነ ማለት ነው። እስከ 7 ዓመት በሚለው እንኳን ብንወስደው በጣም መሰረታዊ እድሜ ነው እና በነዚህ ጊዜያት መዝራት ያለብንን ልጆቻችን እንዲሆኑ የምንፈልገውን ነገር ከዘራንባቸው ካስተማርናቸው ከዛ በኋላ በቃ በዛ ነው የሚሄዱት። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ነው። ልጅህን ሳይሆን ልጅን ነው የሚለው። ባይዘወይ ልጅህን ቢሆን የኔን ልጅ ብቻ ፐርሰናሊ የኔን ልጅ ብቻ ሊሆን ይችላል። ግን ማንኛውም ልጅ የምናሳድጋቸው ሊሆን ይችላሉ አካባቢያችን ላይ። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላልና ልጆቻችንን ስናሳድግ ወይም ደግሞ የቤተሰብም ልጅ ሊሆን ይችላል ከኛ ጋር ባላቸው መስተጋብር መሆን ያለባቸውን እንዲሆኑ ሌትሊ ሳይሆን አስቀድመን ነው መስራት ያለብን። በነገራችን ላይ እንደነገርኳችሁ ትሬኒንግ ሴንተር ላይ ሰራ ነበርና ምን እንላለን? ልጆች ስለሆነ ነገር አስቀድመው ባይ ዘ ወይ አባቶቻቸው ማለት ለነሱ ሁሉ ነገር ነው። the whole world ማለት ነው አባት ማለት ለልጅ ማለት ነውና አባት ወይም ደግሞ እናትም ልትሆን ትችላለች። መጀመሪያ ቤት ውስጥ ያልነገሯቸውን ነገር ከውጭ ከሰሙት ትክክለኛው ነገር ከውጭ የሰሙት ነው። ስለማንኛውም ነገር እኮ ሊሆን ይችላልና ስለ ክፋት ሊሆን ይችላል፣ ስለ እርኩሰት ሊሆን ይችላል። እኔ በቃ በጣም እየገረመኝ እኔ 4 ዓመት ከምናምን ልጅ አለችኝና ምንም እኮ አታውቅምና ስለ ብሔር ጠይቃኝ በቃ እየገረመኝ ነበር። አሁን ከየት አመጣችሁ ነው የሚባለው። ግን በቃ ጭራሽ እኮ እኛ ቤት ኢሹም ተነስቶ የማያውቅ ነገር ነውና ከውጭ ቀድመው ከሰሙ ትክክለኛው ነገር ለነሱ የሚመስላቸው ከውጭ የሰሙት ነው። ስለዚህ ማወቅ ያለባቸውን ነገር አስቀድመን ከቤት ነው ማሳወቅ ያለብን። ከውጭ ሳይቀድመን እንትን እኮ ነው ልጆች መጀመሪያ ዓለማቸው እናታቸው ነች። በቃ ሁሉም ነገር የሚያዩበት። ከዛ እየሰፋ ሲመጣ ቤተሰቡ ነው። ቤተሰቡ ዓለማቸው ነው። በቃ ያቺ ትንሽ ቤት ለነሱ ወርልዳቸው ነው። ሁሉም ነገር ነው። ከቤት ሲወጡ ደግሞ አካባቢ ሊሆን ይችላል፣ ወይም ደግሞ ትምህርት ቤት ሊሆን ይችላል ወርልዳቸው። ከዛ አካባቢ የሚቃርሙት የሚያገኙት ናውሌጅ እውቀት ለነሱ ፐርፌክት የሆነ እውቀት ነው። ስለዚህ እኛ መጀመሪያ ትክክለኛውን ነገር ከቤት ሳይወጡ ከዛች የቤት ዓለም ካልናት ሳይወጡ ካላሳወቅናቸው በጣም ብዙ ክፋትንና ዓለምን ከውጭ ይዘውብን ይመጣሉ። ስለዚህ አስቀድሞ ማሳወቅና ማስተማር የወላጅ ኃላፊነት ነው ለማለት ነው። እግዚአብሔር አብዝቶ ይባርካችሁ። እየጨረስኩኝ ነው። ከዛ በኋላ ደግሞ የእግዚአብሔርን የምህረት ጥግ የምናይበት ነው። በቃ እንደዚህ ባለ አመፅ ያለፈውን ምናሴን እግዚአብሔር በቃ ሲምረው እናያለን። ተመልሶ ወደ ስልጣኑ ሲመልሰው እናያለን እና
እየገረመኝ ነበረ። በቃ ቅድም እንዳልነው አሕዛብ እንኳን የማያደርጉትን ኃጢአት ሲሰራ ነበረ ምናሴ የነበረውና በብሉይ ኪዳን ምናሴ ማለት ጳውሎስ አዲስ ኪዳን ላይ ከኃጢአተኞች ዋና እኔ ነኝ እያለ የሚናገረው አለና በቃ ምናሴ ማለት በብሉይ ኪዳን እንደዛ ነበረ፣ ከኃጢአተኞች ዋና የሚባል ሰው ነበረና ሆኖም የእግዚአብሔር ፍጹም ታጋሽነትና ምሕረት የበዛላቸው ናቸው። ያው ጳውሎስንም እንደምናውቀው ነው። ምናሴም አሁን ያልኩት ቃል አንደኛ ጢሞቴዎስ 1:15 ላይ ያለ ቃል ነው። ከኃጢአተኞች ዋና እኔ ነኝ የሚለውና የእግዚአብሔር ምሕረትና ታጋሽነት በስቶላቸው እናያለን። እግዚአብሔር ቅድም እንዳልኩት እንደገና እድልን ሲሰጠው ለሁለቱም ለጳውሎስም ለምናሴም እናያለን። ቁጥር 14 እስከ 20 ምናሴ እግዚአብሔር ወደ በትረ ስልጣኑ ከመለሰው በኋላ ምሕረት ተደርጎልኛል በቃ ከዚህ በኋላ ብሎ እጁን አጣጥፎ ቁጭ ሲል አናይም። ወዲያውኑ የሚታይ እርምጃ ሲወስድ ነው የምናየውና ከቁጥር 14 እስከ 20 ባለው በጣም የሚገርም ለውጥ ነው ምናሴ ላይ ያየሁት። ኢሚዲየትሊ የተከላቸውን ጣዖታት አስወገደ። ጣዖትን ከእግዚአብሔር ቤት አራቀ ይለናል። በኢየሩሳሌም የሰራቸውን መሰዊያዎች አፈረሰ ይለናል። ክብር ለጌታ ለኢየሱስ ሲሆን እግዚአብሔርን መሰዊያ አደሰ። ማፈራረስ ብቻ ሳይሆን ደግሞ የእግዚአብሔርን መሰዊያ አደሰ። የደህንነትንና የምስጋናን መስዋዕት በዚህ ባደሰው መሰዊያ ላይ ሰዋበት። ክብር ለኢየሱስ ሲሆን እንደገና ወደ አምልኮ መጣ ማለት ነው። እንደገና ተመለሰ። ደስ አይልም የሰው መመለስ? እንደገና ወደ ሁለተኛ እድል እንደው በአስጨናቂ ሁኔታም ቢሆን የተመለሰው ግን ተመለሰ ምናሴ እንደገና ሁለተኛ እድል የሚሰጥ እግዚአብሔር እድልን ሰጠው። ማቴዎስ 3:8 ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ ይለናል። በቃ እዚህ ጋር ፕራክቲካሊ ምናሴ ያደረገው ነገር ፍሬውን ያየ ነው ማለት ዝም ብሎ እጁን አጣጥፎ እግዚአብሔር ምሕረት አድርጎልኛል ብሎ አልተቀመጠም። ነገር ግን ፕራክቲካል የሆኑ ነገሮችን የተከላቸውን ራሱ ያደረጋቸውን ከቤተ መቅደስ መወገድ ያለባቸውን አስወገደ፣ ነቃቀለ፣ ቆራረጠ፣ መሰዊያዎችን አፈረሰ። ከዛ ደግሞ የእግዚአብሔርን መሰዊያ አደሰ። ክብር ለኢየሱስ ይሁን። ይሁዳ ደግሞ እግዚአብሔርን እንዲያመልክ ትእዛዝ ሰጠ። ቁጥር 17 ላይ ምናሴ በንስሐ ወደ እግዚአብሔር ቢመለስም እንደተመለሰ አሁን አየን አይደል? ቢመለስም በድካሙ ጊዜ ያኔ ማለት ነው በድካሙ ጊዜ በኮረብቶች ላይ የመሰዋት ነገር ነበረ። ኮረብቶች ላይ ነበረ መስዋዕቶችን ይሰራ የነበረውና ህዝቡ እርሱ በንስሐ ከተመለሰም በኋላ ልማድ አድርገውት በኮረብቶች ላይ ይሰዋ ነበር ይላል። እንደዛ ነው አይደል የሚለው? እግዚአብሔርን እንዲያመልኩ አዘዘ። ህዝቡ ግን ገና በኮረብታው መስገጃዎች ይሰዋ ነበር። ቢሆንም ለአምላኩ ለእግዚአብሔር ብቻ ነበር። ትንሽ የተጣረሰ ነገር አለ። ምንድነው? መሰዋት ያለበት በቤተ መቅደሱ በኢየሩሳሌም ነው። ህዝቡን አስቶት ነበረ በኮረብቶች እንዲሰዉ። እሱን ልማድ አልተዉም፣ ግን ለእግዚአብሔር ነበር የሚሰዉት። መልካምነቱ ማለት ነውና ከዛ ደግሞ ሌላ ልጁ አሁን ቀጥሎ ከምዕራፍ 20 ከቁጥር 21 ጀምሮ ስለ አሞጽ የሚናገረው ነገር አለና አሞጽ እንደገና በአመጽ መንገድ እንደሄደ አባቱ የሰራቸውን እነዛን የማምለኪያ አጸዶች እንዳመለከ ይናገራልና በመጀመሪያው ዘመን ላይ ከመመለሱ በፊት በክፋት ዘመን ላይ ያደረጋቸው ነገሮች ኢፌክቶች ይዘው ሲመጣ ውጤቶች ይዘው ሲመጣ እናያለንና እስከ ልጁ ድረስ የረዘመ ውጤት ነበር የነበረው ምናሴ ያደረገው ነገርና አንዳንድ ጊዜ የምናደርጋቸው ነገሮች ውጤታቸው እግዚአብሔር ምሕረት ሊያደርግልን ይችላል። እግዚአብሔር ምሕረት አድርጎለታል ለምናሴ፣ ግን ውጤቱን ፕራክቲካሊ ደግሞ ያየው ነበር አይቶታልና እግዚአብሔር በክፋት መንገድ ከመሄድ ልባችንን ከሱ ከማሳት ይጠብቀን እላለሁ። እግዚአብሔር አብዝቶ ይባርካችሁ።